ትክክለኛ የክርስቶስን ትምህርት አለማወቅና በመንፈሳዊ ህይወት አለማደግ ብዙ ዳፋን ያስከትላል ማለት ነው በምእመናን መካከል ወይም በአማኞች መካከልና ከነዛ አንዱ ምንድነው መለያየትንና አዱመኝነትን ጎሰኝነትንና ቡድንተኝነትን ያስፋፋል ማለት ነው። ስለዚህ መጽሐፉ ምን ይላል? አንደኛ ቆሮንቶስ ምዕራፍ 3 ላይ እኔም ወንድሞቹ ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልነግራችሁ አልቻልሁም። ገና ጽኑ መብል መብላት አትችሉም ነበርና ወተትን ጋትኋችሁ፣ ገና ሥጋውያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የአጵሎስ ነኝ፣ ሁለተኛው እኔ የጳውሎስ ነኝ ሲል ሰዎች ብቻ መሆናችሁን አይደለምን ይላል። ስለዚህ አሁን እዚች ጋር መከፋፈል ቅናትና ክርክር ይገኛል ማለት ነው። አንድ ህብረት ውስጥ የክርስቶስ ትምህርት ከሌለ፣ መሃላቸው ላይ ክርስቶስ ከሌለ፣ ሰው ሁሉ ስጋዊ ከሆነ ክርክር፣ ቅናት፣ አዱማ፣ ቡድንተኝነት፣ ቅድም የሚላቸው ክፋት ሁሉ ይገኛል ማለት ነው እዛ ማህበር ወይም እዛ ህብረት ውስጥ። ስለዚህ ይሄ የሚያሳየው ነገር ምንድነው? ጽኑ መብል ወይም ጽኑ መብል መብላት አለመቻል የሚያመጣው ጣጣ ነው ማለት ነው። አንድ ህብረት ውስጥ ጽኑ መብል ማለት በክርስቶስ የተገኘውን ከድነትም ትምህርት ባሻገር ቤተክርስቲያን ምድር ላይ የተፈጠረችበት ዓላማ አለ ማለት ነው። አምና ድና ቁጭ ብላ ብቻ ለመቀመጥ አይደለም። በክርስቶስ ያምን ነው ያመናችሁት እኮ አምናችሁ ለመዳን ብቻ ሳይሆን በእርሱም መከራ እንድትቀበሉም ጭምር ነው ይላል ጳውሎስ። ስለዚህ መከራ መቀበል አለባት። ምን እያደረገች ነው ደግሞ መከራ የምትቀበለው? ወንጌልን እየሰራች ነው ማለት ነው። የክርስቶስን መልክ እየገለጸች ነው ማለት ነው። ለሚያምኑት ጥሩ ምሳሌ የሆነች ውጭ ላሉትም ጥሩ ምስክርነት እያሰማች ስትቀጥል ነው ማለት ነው። እናንተ ገና አሁንም ህፃናት ናችሁ እኮ ጽኑ መብል መብላት ስለማትችሉ ወተትን ጋትኋችሁ ይላል። እንደገና ለእናንተ ገና ከጊዜው የተነሳ መምህራን መሆን ሲገባችሁ፣ አስተማሪዎች መሆን ሲገባችሁ አሁንም ወተትን ነው የምትጠጡት እንደ ህፃን፣ ትላንትና እንደተወለደ ህፃን ይላል። ስለዚህ ማደግ በጣም ወሳኝ ነገር ነው። በተለይ መንፈሳዊ ዓለም ላይ ማደግ ደግሞ በጸሎት የሚመጣ አይደለም፣ በክርስቶስ ትምህርት ብቻ ማለት ነው የሚመጣው። የክርስቶስን ጽኑ መብል የሚለው እኮ ሌላ መብል አይደለም። አጥንትን መጋጥ ማለት አይደለም። በኢየሱስ ክርስቶስ የተገኘውን የወንጌልን ትምህርት፣ የተፈጠርክበትን ዓላማ፣ ያመንክበትን ምስጢር፣ ኢየሱስ ሰው የሆነበትን ምስጢር ማወቅ፣ ያንን ደግሞ ለድነታችን መሰረት እንደሆነ ማወቅ፣ ያንን ደግሞ ያወቅከውን ላልዳኑ ሰዎች ማድረስ፣ ከዛ በኋላ ውጭ ላሉትና በውስጥ ላሉት ጥሩ ምሳሌ በመሆን በትምህርትና በኑሮ ማደግ ነው ማለት ነው። ገና አሁንም መከፋፈል ያለ አሁን ቤተክርስቲያናችን ውስጥ በብዙ አጥቢያዎች ላይ በእኛ ዘመን አሁን በዚህ በ21ኛ ክፍለ ዘመን ላይ ያለ ክርስትና ሁሉ በጣም የተከፋፈለ ነው ማለት ነው። አንድ ቤት ሆነው የተለያየ አቋም የሚያራምዱ ሰዎች አሉ። ኑፋቄም ከዛ ይወጣል ማለት ነው። ኑፋቄ ማለት ከፍሎ የሚያመን፣ ግማሹን አምኖ ግማሹን እውነት መካድ ማለት ነው። ያ ትምህርት ሁሉ እየወጣለው ከሙሉ ወንጌል ከመካነ ኢየሱስ ከመሰረተ ክርስቶስ ከአማኑኤል እና ከህይወት ብርሃን ነው ማለት ነው። ከተለያዩ ከነባር ቸርቾች ውስጥ ነው አሁን ሁሉ ሐሰተኛም እየወጣለው፣ ከዛ ሐሰተኛ ነብይ የሚወጣም፣ ከዛ አጭበርባሪ ሌባ ፓስተር የሚወጣም፣ ከዛ አስመሳይ ጠንቋይና የተለያዩ መተት የሚሰሩ አገልጋዮች እየወጡ አሉትም ከዚሁ ቤት ነው ማለት ነው። ይህ የሚያሳየው እኔ የእንትና ወገን ነኝ እያሉ የዳንም ያልዳንም ስልጣን ይዟል። የሚገርማችሁ ነገር ዘንድሮ የዳንም ያልዳንም ስልጣን ላይ ስለወጣ እንደፈለገ ይመራል፣ እንደፈለገ የራሱን ቡድን ያቋቋማል ማለት ነው። ከዛ ከቡድኑ ጋር ይሰራል። እንትና እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ፣ እኔ የጳውሎስ ነኝ እያሉ የቤተክርስቲያን ሰዎች የቅዱስ ቁርባን እንኳን ሲሰሩ በእንትን ነው የሚሰሩት ማለት ነው። በጓደኝነት ነው የሚሰሩት። ቤት የላችሁም እኮ ቤት እኮ መብላት ትችላላችሁ። ይሄ እኮ ከክርስቶስ ሞትና ትንሣኤ ጋር ግንኙነት ያለ ነገር እኮ ነው። ከእናንተ እኮ ብዙዎቹ ተቀስፈዋል፣ ያለ ጊዜ የሞቱ አሉ፣ የደከሙ አሉ፣ የታመሙ አሉ እኮ በዚህ ምክንያት ደግሞ እናንተ ውስጥ እኮ ዝሙት እንዳለም ይወራል። እናንተ ጋር እኮ ወደ ጠንቋይ ቤት ይሄዱም አሉ፣ ወደ ጣዖት ስጋ ይሄዱም አሉ። ብዙ
አስቀያሚ ነገሮች አሉ። በተለይ አረማውያን ዘንድ እንኳን የሌለ ነውር ነው ቸርች ውስጥ እየተሰማ አለው። ይሄ ደግሞ የሚያሳየው አንድ ነገር ብቻ ነው ይላል ጳውሎስ ምዕራፍ 3 ላይ መጥቶ ቀለወ ቤተክርስቲያን ወይም የቀለወ ቤተሰብ ነግረውኛል፣ እናንተ ያላችሁበትን ሁኔታ ነግረውኛል። ደግሞ የምሰቀጥጥ የምዘገንን ነገር አለ። ስለዚህ ከነዛ አንዱ ምንድነው ችግራችሁ? አለማደግ፣ ገና ህፃናት መሆናችሁ ነው። በክርስቶስ ህፃናት ናችሁ። ገና አሁንም ጽኑ መብል መብላት አትችሉም። ከባድ ትምህርት መስማት አትችሉም። በቃ አንዱ ትንቢት መናገር፣ ልሳን መናገር፣ ቸርች ውስጥ መጮህ ብቻ ነው የእናንተ ልምድ ማለት ነው። ሌላ የላችሁም እኮ ቸርች ውስጥ አንዱ ልሳን ይናገራል፣ ተርጓሚ የለም፣ ሁሉም ይጮሃል። ቤቱ የሁከት ቤት ሆኗል። ስለዛ እግዚአብሔር የሰላም ቤት ነው እንጂ እግዚአብሔር የሁካታ ቤት አምላክ ስላልሆነ ታረሙ ይላቸዋል። ልሳን ስትናገሩ ተርጓሚ ከሌለ ተው ይላቸዋል። ስንት ነገር ያስተካክላል ጳውሎስ ለቆሮንቶስ ቤተክርስቲያን። የቆሮንቶስን ቤተክርስቲያን ሳይ ዛሬ እኛ የነበርንበት ሁኔታ ነው የሚያስታውሰኝ። ቸርች ውስጥ ሁሉ ሰው በጸጋ ስጦታ ብቻ ለማገልገል ማለት ነው። ክርስቶስ ማን እንደሆነ አያውቅም። የሚገርማችሁ ነገር ክርስቶስን ቢያውቁማ ኖሮ እንደዛ አያጽፍላቸውም ነበር። ገና አሁንም በክርስቶስ ህፃናት ናችሁ፣ አምናችሁ ብቻ ድናችኋል እንጂ ከዛ ያለፈ ነገር እንዳለ አታውቁትም። ገና ሌላ መሰረት ለመመሰረት ነው የምትጥሩት። መከፋፈል፣ አዱመኝነት፣ ክርክር፣ ቡድንተኝነት አለ አሁንም ይመካከላችሁ። እኔ እንትና ነኝ የምትሉት አጵሎስ ተሰቅሏልን? ጳውሎስ ተሰቀለን? እኮ እነዛ እኮ አገልጋዮች ናቸው። ጳውሎስ ተከለ፣ አጵሎስ አጠጣ፣ ኢየሱስ ወይም እግዚአብሔር ግን ያሳድግ ነበር። ሰውን የሚያሳድገው እግዚአብሔር ነው እንጂ ቤተክርስቲያን ሰውን አታሳድግም በፍጹም። እድገትም ደግሞ ቤተክርስቲያን ልታቆም አትችልም። እውነተኛ ቤተክርስቲያን ከሆነች እውቅና ሰታይ ልታሳድግ ወይም መድረክ ልትሰጥ ትችላለች እንጂ በአንተ ላይ እግዚአብሔር ያስቀመጠውን ጸጋ በየትኛውም ታምር ቤተክርስቲያን ልትወስድ አትችልም፣ ልታስቆምም አትችልም። ምክንያቱም የተሰጣት ስልጣን አይደለም ማለት ነው። ጸጋ ስጦታ የሚሰጥ እግዚአብሔር፣ የሚያሳድግ እግዚአብሔር። ነገር ግን እዛ እንድናገለግል ሚመኑን ወይም በክርስቶስ አምኖ ዳኖትን አንዳንዱ በትምህርቱ ያስተምራል፣ ሌላ በምክሩ፣ ሌላ ደግሞ በትንቢቱ፣ አንዱ ደግሞ በልሳን በመናገሩ፣ አንዱ ደግሞ በመተረጎም፣ አንዱ በተለያዩ ጸጋ ስጦታዎች ያገለግላል። ነገር ግን እኔን አስተማሪ ለማድረግ ቤተክርስቲያን ምንም አስተዋጽኦ አታደርግም ማለት ነው። ከመንፈስ ቅዱስ በተገኘ ጸጋ ስጦታ ብቻ ነው የምናገለግለው። ስናገለግል ደግሞ እዛች ጋር መከፋፈል ካለ ሰው መንፈሳዊያን ሰዎች እኮ ያልዳኑ ናቸው ማለት አይደለም። እዚች ጋር ልብ በሉ። ስጋዊያን የሚባሉ ሰዎች ማለት ነው። ስጋዊያን ሰዎች በኢየሱስ ክርስቶስ አምነው የዳኑ ሊሆኑ ይችላሉ ብዙዎቹ፣ ድነት በእምነት ስለሆነ ማለት ነው። ማደግ ደግሞ ማደግን ይጠይቃል። ከዳንክ በኋላ እዛ ቆመ እንድትቀር አይደለም የተጠራው፣ ወይም ቆመን እንድንቀር አይደለም የተጠራ ነው። እኔ የእንትና ወገን ነኝ፣ እኛ እንትና ነን፣ እኔ የእርሱ ወገን ነኝ እያልን አንድ ቸርች ውስጥ ሁካታን መፍጠር፣ ብጥብጥን ማምጣት የስጋዊያንነትና ያለማደግ ውጤት ነው ማለት ነው። ስለዚህ አንድ ቤተክርስቲያን ውስጥ እንደዛ አይነት ብጥብጥ ካለ፣ ጩኸት ካለ፣ አዱማ ካለ፣ ቡድንተኝነት ካለ ችግሩ ያለው የቱ ጋር ነው መሰላችሁ? የክርስቶስ ትምህርት ካለማወቅና ካለማደግ የሚመጣ ህፃናት ወይም የህፃናት ባህሪ ነው ማለት ነው። በክርስትና ዓለም ላይ ህፃናት ናችሁ፣ በክርስቶስ ህፃናት መሆናችሁ አይደለም። ምን የምለው እኮ ክፍፍልን የሚያመጡ ሰዎች የራሳቸውን ምኞት እንደሚከተሉን መጽሐፈ ምሳሌ ውስጥ መለያየትን የሚፈልግ ሰው የራሱን ምኞት ይከተላል ይላል። እንደዛ ሁሉ ቸርች ውስጥ የራሳቸውን አቋም የሚያራምዱ ሰዎች ስጋውያን አሉ ማለት ነው። ስጋውያን መሆናቸውን የሚናቀው ደግሞ ክፍፍል ሲኖር ነው ማለት ነው። አንድ ልብ፣ አንድ ሀሳብ፣ አንድ ነፍስ አላቸው ተብሎ ሐዋርያት ውስጥ የተጻፈው የክርስቲያን ኑሮ እንደዛ ነበር። ምክንያቱም ለአንድ ዓላማ ከአንድ መብልና ከአንድ መጠጥ ጠጥተው የመጡ ሰዎች ናቸው ቤተክርስቲያን የሆኑት። አሁን እያየን ያለውን ደግሞ በተቃራኒ አንድ ሺህ ምዕመን ካለ አንድ ቸርች ውስጥ 1000 ቡድን ያለ ማለት ነው እዛ ውስጥ። ይህ ደግሞ የሚያሳየው ክርስቶስን ስለማናስተምር ለትውልዱ ነገ የሚነሳው ደግሞ በአሕዛብ እየተመራ ነው። በዚህ ዘመን ቤተክርስቲያን እየተመራች ያለችው በአሕዛብ ነው። ስለዚህ ከእድር ቤት አባላት ምንም